ሰላም ጤና ይስጥልን። እንዴት ናችሁ? ውድ የአሬክስ መስፍን ዩቲዩብ ተከታታዮች፣ ዛሬ ደግሞ እንግዲህ ስለ ታይሮይድ ዲስፋንክሽን ማኔጅመንት ነው የምናወራው። በዚህ ውስጥ እንግዲህ ሞር ከቨር የምናደርገው ከሃይፖታይሮዲዝም ጋር ተያያዥነት ያላቸው እንዲሁም ደግሞ ከሃይፐር ታይሮዲዝም ጋር ያላቸውን እነዛንም ጭምር በደንብ አድርገን ኢንዲቴል ኢቭኒፍ እስከነ ትሪትመንቱ እናወራለን ማለት ነው። ፕራይመሪ ታርጌታችን እንዳልኳችሁ እንግዲህ ሃይፖታይሮዲዝም እና ሃይፐርታይሮዲዝም ነው። ይህ በሽታ ከሁሉም በሽታ በጣም የከፋ ነው ማለት ለመናገር በጣም የሚያስደፍረን ማለት እንችላለን። ምንም እንኳን ከሱ አንዳንዶቹ የባሱ ቢኖሩም ነገር ግን ታይሮይድ ዲስፋንክሽን ሲባል ከሱ ጋር ተያይዘው የሚመጡ ብዙ ነገሮችን አያይዞ ያመጣል። በጣም ጥንቃቄ በተሞላበት እንግዲህ እስከ መጨረሻው ድረስ አብራችሁኝ እንድትሆኑ ፈልጋለሁ። በመጀመሪያ እንግዲህ ምንድነው እሱ ሃይፖታይሮዲዝም የሚለውን እንመልከት እስኪ። ሃይፖ ስንል እንግዲህ ኦልሞስት እንግዲህ ከስሙ እንደምትረዱት የታይሮይድ አማውንት እንግዲህ በሰውነታችን ውስጥ የመቀነስ ምልክትን ነው የሚያሳየው ማለት ነው። እንግዲህ የክሊኒካል ሲንድሮም ፍሮም ዲክሪስ ታይሮይድ ሆርሞን ነው። ስፔሻሊ እንግዲህ ቲ3 እና ቲ4 ብለን የምንጠራቸው እነዚህ ሶስቱ እንግዲህ በሰውነታችን ውስጥ የሚቀንሱ ከሆነ የነሱ ፕሮዳክሽን በበቂ ሁኔታ የማይመረት ከሆነ የተመረተው ፕሮዳክሽኑ ደግሞ በበቂ ሁኔታ ለሚፈለገው ቦታ ማይለቀቅ ከሆነ የሚፈለገውን ዲማንድ ማያሟላ ከሆነ ይህ ሃይፖታይሮዲዝም እንለዋለን። ምንድናቸው ሃይፖታይሮዲዝም የሚያመጡ የሚባሉትን እንግዲህ ኮመን ኮዝ ብለን የምንጠራቸው እንግዲህ ፕራይመሪ፣ ሰከንደሪ እና አዘርስ ብለን እንከፋፍላቸዋለን። በፕራይመሪ ደረጃ በአንደኛነት ደረጃ እንበላቸው ትልቁን ድርሻ የሚጫወቱት እነማን ናቸው ስንል እንግዲህ ሃሽሞት ታይሮዳይተስ ነው። ወይ ደግሞ እንግዲህ አውቶ ኢሚኒዲስስ ብለን ከምንጠራው ነው። እንግዲህ ኢቭኒፍ በራሱ ሊፈጠር የሚችል ኢሚኒቲ ራሱ ፕሮዲውስ ከሚያደርጋቸው መካከል ሃሽሞቶ ብለን የምንጠራው ታይሮዳይተስ ብለን የምንጠራው ፓርት ነው። ይሄ እንግዲህ ሪስፖንሲብል ፎር ሃይፖታይሮዲዝም ነው። ዘአዘር ዋን እንግዲህ አዮዲን ዴፊሸንሲ ነው። በሁለተኛ እንግዲህ እዚህ ውስጥ እንግዲህ የምናገኘው በፕራይመሪ ላይ ብለን ከምናስቀምጣቸው ውስጥ እንግዲህ የአዮዲን ዴፊሸንሲ ነው። እንግዲህ አዮዲን እንግዲህ የምናገኘው በጨው ውስጥ ነው። ድሮ እንግዲህ በቂ የሆነ የአዮዲን ቼክ አይደረግም ነበር። አሁን ግን እያንዳንዱ ጨው ውስጥ የአዮዲን አማውንት ሌቭል ቼክ ተደርገው ነው ወደ ገበያ የሚመጣው። እንግዲህ እነዚህ ሬር ናቸው ማለት እንችላለን። ከረንትሊ ግን የአዮዲን ዴፊሸንሲ እንግዲህ አንዱ ሃይፖታይሮዲዝም ከሚያመጡት መካከል ናቸው። ሌሎቹ ደግሞ እንግዲህ ፖስት ሰርጀሪ ነው። እንግዲህ ስለዚህ ከሰርጀሪ በኋላ እነዚህ ነገሮች የሚከሰቱ አሉ። እንግዲህ አስዌላስ እንግዲህ አርአይ ትሪትመንት ብለን የምንጠራቸው አሉ። እንግዲህ እነዚህ ራዲዮ አክቲቭ አዮዲን ትሪትመንት ብለን የምንጠራቸው ናቸው። እነዚህም ኢቨኒፍ እንግዲህ ሪስፖንሲብል ናቸው ለማን ለሃይፖታይሮዲ በተለይ ራዲዮ አክቲቭ አዮዲን ትሪትመንት በጣም ጥንቃቄ የሚጠይቁ ናቸውና ይህንን በዛ እንድትወስዱልንም። በሁለተኛ እንግዲህ አሴ ሰከንደሪ ደግሞ ለዚህ ሪስፖንሲብል የሆኑ ለዚህ ኮዝ እንግዲህ ይሆናሉ ተብለው ከሚቀመጡ ውስጥ እንግዲህ የታይሮይድ ስቲሙሌቲንግ ሆርሞን የፒቱይተሪ ዴፊሸንሲ ነው ማለት እንችላለን። አዘርስ እንግዲህ ድረጎች ደግሞ እነማን ናቸው? ልብ በሉ እነዚህ ድረጎች ላይ አንዳንድ መድኃኒቶች ሲፈልጉ ሃይፖታይሮዲዝም ሲፈልጉ ደግሞ ሃይፐርታይሮዲዝም ያመጣሉ። ሁለቱንም እንደፈለጉ ማምጣት ቻንስ ፕሮባቢሊቲ ይኖራቸዋል ማለት እንችላለን። ስፔሻሊ አሚዮዳረን ብለን የምንጠራው ትልቅ ሪስፖንሲብል ከሚጫወት መካከል ነው። እንዲሁም ደግሞ ሊቲየም ብለን የምንጠራው ግን አሚዮዳሮን ብለን እንግዲህ በተለይም አሚዮዳሮን ሲነሳ ሃይፖታይሮዲዝም ወይ ሃይፐርታይሮዲዝም በማምጣት ከታይሮይድ ዲስፋንክሽን ጋር ትልቅ ስም የሚነሳ ነው እና ይህም በሁለት አንግል እንድታየው። ሊቲየምም እንደዛ አይነት አለው፣ ግን ሊቲየም ሃይፖታይሮዲዝም ላይ ሞር ይበረታል ከሃይፐር ላይ ማለት ነው። አንቲታይሮይድ ድረጎችም አሉ። እንዲሁም ደግሞ ኮንጂኔታል ኮዝስ ብለን የምንጠራቸው እንግዲህ ምንም እንኳን ኮንጂኔታል ኮዞቹ ሬር ቢሆኑ በሃይፖታይሮዲዝም ውስጥም ግን ለዚህ ነገር ሪስፖንሲብል ናቸው። ታዲያ ኮዞቹን ካወቅን ወደ ትሪትመንታቸው ስንመጣ እንግዲህ ምንም የተለየ ነገር የለውም። ዋናው ምንድነው እሱ
የመጣው ኢፌክት እንግዲህ መጨረሻ ላይ ሪዛልቱ አውትካሙ ምንድን ነው ስንል እንግዲህ ሃይፖታይሮይዲዝም ነው። ሶ ሃይፖታይሮይዲዝም እንግዲህ በቂ የሆነ አዮዲን አለመኖሩን እንበልና ሶ ያንን ሃይፖውን ምን ማድረግ ነው? ማስተካከል ነው። ሶ ድረግ ኦፍ ቾይስ ብለን ከምናስቀምጣቸው ሌቮታይሮክሲን ቲ4ስ ብለን የምንጠራው አለ። አስዌላስ ቲ3 እንግዲህ ሊዮ ታይሮይን ብለን ምንጠራውም እንግዲህ አንዱ ቲ3 በጣም ወሳኝነት ካለው ነው። ነገር ግን ሌቮታይሮክሲን ኮመንሊ በጣም እንትን የምንላቸው ነው። ግን ሊዮ ታይሮይን ብለን የምንጠራውም ትልቅ ሪስፖንሲብል ይጫወታል። ክላሳቸው እንግዲህ ሴንቴቲክ ታይሮይድ ሆርሞን ቲ4 ሪፕሌስመንት ነው የሚሰሩት ማለት ነው የሚለን። ምክንያቱም ቅድም ስናወራ ሃይፖታይሮይዲዝም ስንናገር የቲ3 እና ቲ4 ሌቭል መቀነስ ነው። ስለዚህ አላማው ደግሞ ቲ3 እና ቲ4ን መጨመር ነው እና ቲ4 ደግሞ ሌቮታይሮክሲን እና ታይሮይንን ብለን የምንጠራው ደግሞ ቲ3ን እነዛን ሁለቱን ማስጠት ነው ማለት ነው። ሶ ሌቮታይሮክሲን እንግዲህ ኢንዲቴል ስናያት እንግዲህ መካኒዝሙ አክሽኗ ሴንቴቲክ ቲ4 ናት። ሶ ኮንቨርት ቱ ቲ3 ቲሹ ውስጥ ነው። ስለዚህ ከቲ4 እንደመሆኗ መጣ ወደ ቲሹ ውስጥ በሚገባበት ሰዓት እንግዲህ ወደ ቲ3 ይቀየራል። ለምን ወደ ቲ3 ተቀየረ ሲባል አክቲቭ ፎርሙ በጣም ወሳኝነት አለው ተብሎ ከሚታሰበው ቲ3 ነው ማለት ነው። ትልቁን ድርሻ የሚጫወተው ለሌሎቹ ቲ3 ነው፣ በሰውነታችን ውስጥ የሚፈለገው ነው። ሶ ይሄ እንግዲህ ሪፕለስ ዴፊሽንሲ ሆርሞን ነው። ሶ ኦልሞስት እንግዲህ ሪስቶር ኢዩ ታይሮይድ ስቴት ነው። እንግዲህ ኢዩ ሲን እንግዲህ ትሩ ማለት ነው። ትክክለኛውን የታይሮይድን ስቴትን ዴቨሎፕ እንድናደረግ ትክክለኛው ታይሮይድ እንዲመጣ ከሚያደርግ መካከል ነው። ሶ እንግዲህ ለዚህ እንግዲህ ስናስብ እንግዲህ ሄልዚ አዳልት ኦልሞስት ከ60 ዓመት ብለን 1.5 ማይክሮ ግራም ፐር ኬጂ ፐር ዴይ ነው ዶዙ። ኢልድሪ ኦር ካርዲያክ ዲሲዝ ላለባቸው ሰው ደግሞ ከ12.5 እስከ 25 ማይክሮ ግራም ፐር ዴይ ነው። ታይትሬት ስሎሊ እየተደረገ ይሄዳል። ይሄ ማን ነው? ቲ4 ብለን የምንጠራው ወይም ደግሞ ሌቮታይሮክሲን የትሪትመንት ፕሮቶኮሉ ነው ማለት። ፕሪግናንት ከሆነች ደግሞ እንግዲህ ሴቭ ነው። በእርግጥ እንግዲህ ኢንክሪዝ ዶዝ ባይ 30 to 50% ያህል እንግዲህ ምን ያደርጋል ማለት ነው። ዶዙን ጨምረን ትሪት ማድረግ እንችላለን። ማይግዜደማ ኮማ ብለን የምንጠራቸው እንግዲህ አይቪ ሌቮታይሮክሲን ነው። እንግዲህ ሎዲንግ ዶዝ ኦልሞስት ከ200 እስከ 400 ማይክሮግራም እንሰጣለን ማለት ነው። ማይግዜደማ ብለን የምንጠራ ውስጥ ማለት ነው። ሶ እዚህ ላይ እንግዲህ ምን ሞኒተር እናደርጋለን? ሌቮታይሮክሲን ስንሰጥ ምን ጥንቃቄ ያስፈልጋል ስንል እንግዲህ ቲሲኤች ታይሮይድ ስቲሙሌቲንግ ሆርሞን እንግዲህ በየወሩ ወይም ደግሞ በየ2 ወሩ ቼክ መደረግ አለበት። እንግዲህ ለውጥ መኖሩ አለመኖሩን ቼክ መደረግ አለበት ነው የሚለን። ጎሉ እንግዲህ ከ0.4 እስከ 4 ነው እንግዲህ እንዲሆን ማይክሮ ኢንተርናሽናል ዩኒት መሆን አለበት ተብሎ የሚታሰበው። ሶ ይህም መድኃኒት ለሚወስድ ሰው እንግዲህ ከ0.4 እስከ 4 መሀል ውስጥ ሬንጅ ውስጥ እንዲደረግ እንዲሆን ነው እና አላማችን እናስቀምጣለን። ሶ ሌላው ደግሞ ሳይድ ኢፌክቱ በጣም ዩያሊ ኦቨር ሪፕሌስመንት እንዳይመጣ ያንንም ጥንቃቄ ያስፈልጋል። ለዛም እንግዲህ በተለይ ፓልፒቴሽኑ፣ አሪቲሚያ፣ ሂት ኢንቶለራንስን፣ ትሪመር እና እንዲሁም ዌትሌስ ኦስቶፒኒያ ወይም ደግሞ ሎንግ ተርም ሃይዶዝ የሚፈጠር ነገር ነው ማለት ነው። ሶ እነዚህ በጣም ኮመን ሳይድ ኢፌክታቸው ናቸው የሌቮታይሮክሲን ማለት ነው። አዘርስ ድረግ ብለን የምንጠራቸው እንግዲህ ለሃይፖታይሮዲዝም ከምንጠቀማቸው እንግዲህ ቅድም ስላቸው የነበረው ሊዮታይሮኒን ነው። ሶ ሊዮታይሮኒን ማለት ቲ3 ነው። ስለዚህ ሴንቴቲክ ቲ3 ነው የምንፈልጋቸው በጣም እንትናት ነው። ግን ወይን ዩዝድ እንግዲህ ኖት ድረግ ኦፍ ቾይስ በሚሆንበት ሰዓት ዩዝድ ኢን ሾርት ተርም ሲቹዌሽን ኤግዛምፕል ማይግዜማ ኮማ እና ዊዝ አይቪ ቲ3 ጋራ አድርገን ምን እናደርጋለን? ትሪት እናደርጋለን እያለን ነው። ግን ሌቮታይሮክሲን እንደ ፈርስት ላይን ማይሆን ሲቀር ነው እያለን ያለው። ሌላው ዴሲኬትድ ታይሮይድ ነው። ቲ3 እና ቲ4 ኮምፓይን የሆነ ብለን የምንጠራው። ሶ ይሄ እንግዲህ አኒማል ላይ እንግዲህ ኤክስትራክት የተደረገ ነው። ሶ ኖት ሪኮመንድድ አንስቴብል ቲ3 እና ሬሾዎቹን እኩል ስለማያደርጋቸው ነው የሚለን። ሁለተኛው ደግሞ እንግዲህ ምንድን ነው ስንል እንግዲህ ሃይፐርታይሮዲዝም። ምክንያቱም ታይሮይድ ዲስፋንክሽን ነው የምናወራው። ከታይሮይድ ዲስፋንክሽን ውስጥ እንግዲህ ስለ ሃይፖታይሮዲዝም አንስተናል። ሃይፖታይሮዲዝም በጣም ኮመን የሆኑ ኮዞቹን ለዛም ደግሞ ሪስፖንሲብል የሆኑትና አስዌላስ እንግዲህ ማኔጅመንታቸው ምን እንደሚመስል ኦቨሮል ለማየት ችለናል ማለት። አሁን ደግሞ ሃይፖታይሮዲዝም ማወቅ አለብን። ሶ ሃይፖታይሮዲዝም ማለት ሃይፐርታይሮዲዝም ከስሙ እንደምትረዱ ኤክሰስ ታይሮይድ ሆርሞን ነው። ይሄ ማለት ቲ3 እና ቲ4 ማለት ያ በቅድሙ ሃሽቶም ታይሮይዳይትስ ስንል ነበረ። አንዱ ትልቁን
ሪስፖንሲብል ይጫወታል ያልነው። እዚህ ውስጥ ደግሞ ሃይፐርታይሮይዲዝም ሲነሳ ደግሞ ግሬቭ ዲዚዝ ነው። ይሄም አውቶ ኢሚኑ ነው። ልክ እንደ ሃይስቶምን ብለን እንደጠራ ነው ሁሉ ለዚህም ደግሞ ግሬቭ ዲሲስ እንግዲህ አውቶ ኢሚኑ ዲሲስ ነው። ሶ ሌላ ደግሞ ቶክሲክ መልቲኖዱላር ጎይተር በሚኖርበት ሰዓት አስዌላሲ ደግሞ ቶክሲክ አዴኖማ ታይሮዳይተስ እና አሚዮዳረን ብለን የምንጠራው ቅድም እንደ ያልኳችሁ ድረግ ኢንዱስ ሃይፖታይሮይዲዝም ብያቸዋለሁ። ሶ ከዛ ውስጥ አንዱ አሚዮዳሮን ነው ብያቸዋለሁ። አሚዮዳሮን ማለት ሲፈልግ ሃይፐርታይሮይዲዝም ያመጣል፣ ሲፈልግ ሃይፖታይሮይዲዝም ያመጣል። ሊቲየምም እንደዛ ብለናል፣ ግን የሊቲየም ሬር ነው ብለናል። ሶ እዚህ ላይ እንግዲህ ደግሞ በጣም ኮመን ከሚታሰቡት ውስጥ እንግዲህ አሚዮዳሮን ነው ማለት ነው። ሶ ዌን ካም ቱ ማኔጅመንት ኦፍ ሃይፐርታይሮይዲዝም ጋር ስንመጣ ደግሞ ሜይን ትሪትመንት ኦፕሽኑ ምንድን ነው ስንል አንቲታይሮይድ ድረግ ነው። ሶ ቲዮናማይድስ ብለን የምንጠራቸው ውስጥ በተለይ እነ ካርፒማዞል፣ ሜቲማዞል ብለን የምንጠራቸው ናቸው። ሶ አንቲታይሮይድ ድረግ ወይም ቲዮናማይድስ እንግዲህ ፈርስት ላይ ናቸው እንግዲህ ብለን እናንጠራቸዋለን። እነ ካርፒማዞል እና ሜቲማዞል ፈርስት ላይን ድረግ ናቸው ፎር ማኔጅመንት ኦፍ ሃይፐርታይሮይዲዝም። ሌሎቹ ደግሞ ሲፕተሙን ለመቀነስ የምንጠቀማቸው ሃይፐርታይሮይዲዝም ላይ እንግዲህ ሲፕተም ኮንትሮል ነው። ሶ ቤታ ብሎከሮቹ ትልቁን ድርሻ ይጫወታሉ። ራዲዮ አክቲቭ አዮዳይድ አብሌሽን ብለን የምንጠራቸው እንግዲህ በተለይ እንግዲህ ራዲዮ አክቲቭ አዮዳይድ ቅድም አንዱ ሪስፖንሲብል የሚሆኑት ለሃይፖታይሮይዲዝም ትልቁን ድርሻ ይወስዳሉ ብለናል። እዚህም እንግዲህ ለሃይፐርታይሮይዲዝም ደግሞ ትልቅ እንደ ትሪትመንት ኦፕሽን የምናስቀምጣቸው ነው። ይሄ ደግሞ ሰርጀሪ ነው። ቅድም እንዳለ ፖስት ሰርጀሪ በኋላ ሃይፖታይሮይዲዝም ሀፕን ያደርጋል ብለናል። እዚህ ደግሞ እንግዲህ ሰርጀሪ በተለይ ታይሮይዶክቶሚ ብለን የምንጠራው ትልቁን ድርሻ ይጫወትልናል ማለት ነው። ወይን ካምቶ ወደ መድኃኒቶቹ እንግዲህ አንድ በአንድ ስንመጣ ቲዮናማይድ ብያቸዋለሁ። ቲዮናማይድስ ብለን የምንጠራቸው ሁለት መድኃኒቶች ናቸው፣ ካርፒማዞል እና ሜቲማዞል ብለን የምንጠራው። ሶ ድረግ ኦፍ ክላስ ላይ እንግዲህ ዋን ላይ እንግዲህ ቲዮናማይድስ ናቸው ድረግ ኦፍ ፈርስት ላይ ድረጋችን ለሃይፐርታይሮይዲዝም። ሁለተኛው ላይ ደግሞ ድረግስ ብለን ከምናስቀምጣቸው ውስጥ እንግዲህ በተለይ እንግዲህ እነ ሜቲማዞል ድረግ ኦፍ ቾይስ ፎር ሞስት አዳልት ብለን አስቀምጠናል ማለት ነው። ፕሮፓይል ቲዮራሲድ ብለን የምንጠራቸው እንግዲህ እነዚህ ድረግ ኦፍ ቾይስ ኦንሊ ኢን ብሎ አስቀምጧል። የፈርስት ትራይሚስተር ኦፍ ፕሬግናንሲ ላይ በጣም ተመራጭ ከሚያደርገው መካከል ነው። ለነፍሰ ጡር እናትም ሴፍ ሆነ ማለት እንችላለን። ሶ ሌላው ደግሞ ታይሮይድ ስቶርም ነው። ሶ ለዚህ እንግዲህ ሜቲማዞል ኢንቶለራንስ የሚኖር ከሆነ ነው እያልን ያለው። ሶ መካኒዝም ኦፍ ቲዮናማይድስ ብለን የምንጠራቸው እንግዲህ ኢኒቢት ታይሮይድ ፔሮክሲዴስን ኢኒቢት ያደርጋሉ። ሶ ኢኒቢት ያደረገ ማለት ኦልሞስት ብሎክ ይሆናል። ሶ ከዛ ቀጥሎ እንግዲህ አዮዲን ኦክሲዴሽን፣ ኦርጋኒፊኬሽን እና ካፕሊንግ ሪያክሽን እንትን ያደርጋል ነው ይፈጥራል። ፒቲዩ ጋር ስንመጣ ደግሞ እንግዲህ ፒቲዩ ብለን የምንጠራው ፕሮፓይል ቲዮራሲል ብለን ከምናስቀምጠው አዲሽናሊ ኢኒቢት ፔሪፌሪያል ቲ4 ወደ ቲ3 ኮንቨርሽን እንዳይፈጠር ነው የእሱ ትልቁ ድርሻ ማለት ነው። ነገር ግን እነ ቲዮናማይድ በምትመለከተው ውስጥ በተለይ እንግዲህ የታይሮይድ ፔሮክሲዴሶቹ እንግዲህ እንዳይፈጠሩ ማድረግ ነው ስራው። ነገር ግን ፒቲዩ ግን ቲ4 ወደ ቲ3 እንዳይቀየር ነው ማለት ነው አላማው። ዋናውም ትልቁን ድርሻ አክቲቭ ፎርም ብለን የምናስቀምጠው ከቲ4 እና ከቲ3 እንግዲህ ቲ3 ነው ብለን ምን ስለሚታሰብ ነው። ዶዚንግ ስኬጅላቸው ላይ ስንመጣ እንግዲህ ድረግ እንግዲህ ሜቲማዞል እንግዲህ 10 to 30 ሚሊግራም ፐር ዴይ ነው። ሶ ከዛ ቀጥሎ ሜንቴናንሱ እንግዲህ ከ5 እስከ 10 ሚሊግራም ፐር ዴይ ይሆናል። ፒቲዩ ጋር ስትመጡ ደግሞ እንግዲህ ከ50 እስከ 150 ሚሊግራም ነው። ሶ 50 ሚሊግራም ቲአይዲ ሆኖ ይቀጥላል ነው። ዌን ካምቱ ሳይድ ኢፌክታቸው ላይ ስንመጣ ኮመን እንግዲህ ራሽ፣ ኢቺንግ አለ፣ አትራልጂያ እና ጂአብ ሴቶቹ በጣም ኮመን ናቸው። ሲሪየስ ነው በጣም ግን ሬር ነው ብለን የምንጠራቸው ደግሞ አግሮኖሳይቶሲስ ነው። ስቶፕ ኢፍ ዞሪስቶራት ወይም ፊቨር የሚኖር ከሆነ ይህም ማቆም አለብን። ሄፓቶቶክሲሲቲን እንግዲህ ፒቲዩ እንግዲህ በተለይ ፒቲዩ እና ሜቲማዞል ብለን የምንጠራቸው ነው። ሶ አፕላስቲክ አኔሚያም ኮመን ናቸው። ቫስኩላይቲስ እነዚህ ነገሮች ሲሪየስ ናቸው ግን አልፎ አልፎ ሊከሰቱ እንደሚችሉ ነው። ሶ ሞኒተሪንግም እንደሚያስፈልገው ስንል እንግዲህ አግሮኖሳይቶሲስ አለ። ለዚህም ደግሞ እንዲሁም ሄፓቶቶክሲቲ ካሉ ለዚህ እንግዲህ ሲቢሲ ወይም ደግሞ እንግዲህ የነዚህ ከብለድ ጋር የተያዙ ነገሮችን ቼክ መደረግ አለበት። ሊቨር ፋንክሽናል ቴስት እንግዲህ ቤዝ ላይን ነው። ታይሮይድ ስቲሙሌቲንግ ሆርሞን እንግዲህ ቲ4 ኤቭሪ 4 to 6 ዊክስ ነው። እዛ ላይ ካያችሁ ደግሞ ታይሮይድ ሆርሞኑን በደንብ ሃይፖታይሮይዲዝምን ደግሞ ቼክ የምናደርገው እንግዲህ ሌቭሉን በጣም በተለይ ከ0.4 እስከ 4 ሬንጅ ውስጥ እንዲሆን እንፈልጋለን በሃይፖታይሮይዲዝም ውስጥ ማለት ነው።
በዚህኛው ውስጥ እንግዲህ ደግሞ ከ4 እስከ 6 በየወሩ ወይም ደግሞ በየወር ከሁለት ሳምንት ነው ቼክ መደረግ ያለበት ነው የሚለው። ሌሎቹ ደግሞ እንግዲህ ሃይፖታይሮዲዝም ሲምፕተሙን ኮንትሮል ያደርጉልናል ያልናቸው ቅድም የጠረናቸው ቤታ አድሬነርጂክ ድረጎች ናቸው። እንግዲህ እነዚህ ብሎከሮች ማለት ነው። ስፔሻሊ ፕሮፕራኖል፣ አቴኖሎል፣ ሜቶፕሮል እና ናዶሎል ናቸው ማለት ነው ሲምፕተሙን ስለሚቀንሱ። ምክንያቱም አንዱ ሃይፐርታይሮዲዝም ውስጥ እንግዲህ ታኪካርዲ አለ። ያንን ታኪካርዲክ ምንቀንስበት ምንቆጣጠርበት ይህ ቤታ ብሎከር ነው ማለት ነው። ሶ እዚህ ጋር እንግዲህ አድሬነርጂክ እንግዲህ ሲምፕተሙ ይኸው እንዳልነው ታኪካርዲክ እና ትሪመርን ይቀንስልናል። ፕሮፕራኖል ኦልሶ ዲክሪስ ፔሪፌራል T43 ኮንቨርሽንም የመቀነስ ፕሮባብሊ አለው። ጀስት እንደማን ማለት ነው እንደ ፒቲዩ ወይም ፒቲዩ ብለን የምንጠራው እንግዲህ ፕሮፓይል ቲዮራሲል ብለን ካስቀመጥናቸው ዶዚ ውስጥ እንግዲህ ፕሮፕራኖል 10 to 40 ሚሊግራም ኤቭሪ 6 or 8 hours እንሰጣለን ማለት ነው። ሌሎቹ በሶስተኛ ደረጃ የምናገኛቸው ራዲዮ አክቲቭ አዮዲን ቴራፒ ናቸው። እንግዲህ ኤጀንታቸው እንግዲህ አዮዲን 131 ብለን የምንጠራው አለ። ሶ ይሄ እንግዲህ ግሬቭ ዲሲስን ሞስት ኮመን ኢን አዳልት ስለሆነ ይሄን ትሪት ለማድረግ ይረዳናል እያለን ያለው እንግዲህ ቶክሲክ መልቲኖዱራል ጎይተሮችንም ካለ በቀላሉ ትሪት ያደርግልናል። እንዲሁም ደግሞ ቶክሲክ አዴኖማ ሚኖር ከሆነ ራዲዮ አክቲቭ አዮዲን በጣም ድረግ ኦፍ ቾይዛችን ነው። ኮንትራንዲኬሽኑ ግን ለፕሬግናንስ እና ብረስት ፊዲንግ ላይ በጣም አደገኛ ነው ተብሎ የሚቀመጠው። ሳይድ ኢፌክቱ እንግዲህ ፐርማነንት ሃይፖታይሮዲዝም ኤክስፔክት ይደረጋል። ምክንያቱም ቅድምም ስናወራ አንዱ ለሃይፖታይሮዲዝም እንግዲህ ሪስፖንሲብል ይሆናል ብለን ካስቀመጥናቸው መድኃኒቶች ውስጥ ራዲዮ አክቲቭ አዮዲን ብለን ጠርተናል። ሌላው እንግዲህ አራተኛው እንግዲህ ሰርጀሪ ነው ብለናል። ታይሮይዶክቶሚ ብለን ከምንጠራው እንግዲህ እሱ እንግዲህ ቬሪ ላርጅ ጎይተርስ ብለን ከምናስቀምጠው ነው። ይሄ ሲደረግ ግን አስቀድሞ መድኃኒት እንደሚሰጥ መርሳት የለባችሁ። ቀድሞ ለተወሰነ ለአንድ ወርም ለሁለት ኢቭን ኢፍ እንደ ኬዙ ዲፔንድ ይሆኑና መድኃኒት ይሰጣሉ ማለት ነው። በተለይ ፒቲዩ ብለን የምንጠራው ኦብስትራክቲቭ ሲምፕተሞቹ እንግዲህ ሰስፒሽስ ኦፍ ካንሰር አለ፣ ፕሬግናንሲ ኢንቶለራንስ ቱ ሜዲኬሽን አለ። ፌልድ እንግዲህ የመጨረሻው ስቴጅ እንግዲህ የምንጠቀመው ራዲዮ አክቲቭ አዮዲን ነው። እሱ ፌል የሚሆን ከሆነ ወይም ቲዮናማይዶቹ ለውጥ የማያመጡ ከሆነ ፕሪኦፕሬቲቭ ፕሪፓሬሽኖች ብያቸዋለሁ ቅድም። ለምሳሌ ሜቲማዞል በጣም ወሳኝነት አለ ወይም ፒቲዩ ይሰጣል። አስዌላስ እንግዲህ ቤታ ብሎከር፣ ፖታሲየም አዮዳይድ ወይም ሉጎል ሶሉሽን እንግዲህ ግላንድ ሽሪንክ እንዲያደርግልን እነዛ ነገሮች እንግዲህ በጣም እንጠቀም ከሚያደርጉ መካከል ናቸው። በጣም አስፈሪው ደግሞ ነገር ግን በጣም ሬር ነው ተብሎ ከሚታሰበው እንግዲህ ከታይሮይድ ፋንክሽን ውስጥ ደግሞ በጣም እንደ ኢመርጀንሲ ካታጎራይዝድ ከምናደርገው እንግዲህ ታይሮይድ ስቶርም ነው። ሶ ታይሮይድ ስቶርምን እንግዲህ ኢመርጀንሲ ነው የምንለው። ሶ ይሄ ምክንያቱም ላይፍ ትሪቲንግ ሃይፐር ታይሮይድ ክራይሲስ ብለን ከምናስቀምጠው ነው። በጣም አደገኛ ነው። ድረግ ኦፍ ቾይዛችን ፒቲዩ ነው። ፕሮፓይል ቲዮራሲል እንግዲህ ማኔጅመንት ፕሮቶኮል እንግዲህ ፒቲዩ ኢዩት እንግዲህ ከ500 እስከ 1000 ሚሊግራም ሎዲንግ ዶዝ ነው የሚሰጠው። ከዛ በመቀጠል 250 ሚሊግራም ኤቭሪ 4 ሃወርስ እንድንሰጥ ያደርገናል ማለት ነው። ማን ለታይሮይድ ስቶርም ብለን ምንጠራው ይሄ ማለት ለሃይፐርታይሮዲዝም እንግዲህ ኤመርጀንሲ ብለን ከምንጠራው ነው። በእርግጥ ሃይፐርታይሮዲዝም እንግዲህ ጎይተር እንለዋለን፣ ታይሮቶክሲኮሲስ እያል በተለያየ መንገድ ስለምንጠራው ነው። አዮዲንም እንግዲህ 1 ሃወር አፍተር ፒቲዩ ነው እንግዲህ ሉጎል ሶሉሽን እንግዲህ እንሰጣለን። ቤታ ብሎከሮችም ከ60 እስከ 80 ሚሊግራም ኤቭሪ 6 to 2 ሃወርስ እንሰጣለን። ግሉኮኮርቲኮስቴሮይድ እና ሃይድሮኮርቲዞን 100 ሚሊግራም ኤቭሪ 8 ሃወርስ እንሰጣለን ለዚህ ኬዝ ማለት ነው። ሰፖርቲቭ ኬር እንግዲህ ኩሊንግ እና አይቪ ፍሉዶች እንግዲህ ኦክሲጅን አስዌላስ እንግዲህ ኢንፌክሽን ካለ እነዛ ኢንፌክሽኖቹን ትሪት ማድረግ ይኖርብናል ማለት ነው። ሶ ኦቨርኦል እንግዲህ ሰመራይዝ ስናደርጋት ጀስት እንደ ሪካፕ እንዲጠቅሟችሁ ራሳችሁን እንግዲህ ወደ አንድ ሀሳብ እንድሰበስቡ ከሚያደርጉ ውስጥ እንግዲህ ሃይፖታይሮዲዝም እንግዲህ ሴንቴቲክ ሆርሞን ነው ብለናል። ስለዚህ ሌቮታይሮክሲን ብለን የምንጠራው ድረግ ኦፍ ቾይዛችን ናት። ሊዮታይሮይድን ብለን የምንጠራው ደግሞ ቲ3 ነው። ሶ ዴሲኬትድ ታይሮይድስ ብለን የምንጠራቸውም አሉ። እነዚህ ሶስቱ ናቸው። ከዚህ ውስጥ ግን ድረግ ኦፍ ቾይዛችን ሌቮታይሮክሲን ብለን አልፈናል። ሃይፐርታይሮዲዝም ላይ እንግዲህ ደግሞ እነ ቲዮናማይድ አለ፣ ሜቲማዞል ብለን ከምንጠራቸው፣ ፒቲዩ ብለን የምንጠራቸው፣ ካርፒማዞል ብለን የምንጠራቸው። ከዛ ውስጥ ግን ሜቲማዞል እንግዲህ ኤክሰፕት ፕሬግናንሲ ፈርስት ትራይሚስተር ወይም ፕላስ ታይሮይድ ሆርሞን ስቶርም ከሌለ ለዛ ግን የሚሆነው ማን ነው? እሱ ፒቲዩ ብለን አልፈናል።
ሲምፕተም ኮንትሮል ላይ ደግሞ እነ ቤታ ብሎኮ ፕሮፕራኖል አቶሎሎን ሶ ከዛ ውስጥ ደግሞ ፕሮፕራኖሎን ምክንያቱም ቲ4 ወደ ቲ3 እንዳይቀየር ፐሪፌሪያል ኮንቨርሽንን የመከላከል አቅም አለው ጀስት እንደ ፒቲዩ ማለት እንችላለን። አስዌላስ ታይሮይድ ስቶርም ላይ እንግዲህ ቲዮናማይድ ቤታ ብሎከር አዮዲን ፕላስ ስቴሮይድ እነዚህ አራት መድኃኒቶች ኮምፓይን ሆኖ ነው። ምክንያቱም ይሄ ኬስ በጣም ኢመርጀንሲ ብለን ከምንጠራው መካከል በጣም አደገኛ በጣም ታይሮይድ ስቶርም ብለን የምንጠራው ላይፍ ትሬቲንግ ብለን ከምናስቀምጠው ነው እና ለዛም እንግዲህ ቲዮናማይዶች ውስጥ እንግዲህ ፒቲዩ አለ፣ ፕሮፕራኖል፣ አዮዲን እና ሃይድሮኮርቲዞን አለ። ኢቭን ኢፍ ፒቲዩ ራሱ በጣም ከፍ ባለ አማውንት ዶዙ ከፍ ብሎ ነው ማለት ነው። ሶ እዚህ ውስጥ ለዛና ፒቲዩ ከ800 እስከ 1000 ሚሊግራም ሎዲንግ ዶዝ እንጠቀማለን የተባለው። ራዲዮ አክቲቭ አብሌሽን ላይ እንግዲህ አዮዲን አይሶቶፕ ነው። በተለይ እንግዲህ 131ዷ በጣም ኮመን ከሆነች ነው። ፕሪሰርጀሪ ላይ እንግዲህ አዮዲን ሶሉሽን እንሰጣለን። ሉጎል አዮዲን ብለን ከምንጠራ ውስጥ እንግዲህ ሉጎልስ ማለት ነው። ምክንያቱም እንግዲህ በጣም እንዳይሰራጭ ወይም ደግሞ እዛ ያለውን እንግዲህ እንትኑን እብጠቱን ሽሪንክ እንዲያደርግ እንግዲህ እንዲሸማቀቁ እንትን እንዲያደርግ ማለት እንደ እብጠቱ እንዲቀንስ የማድረግ አቅም ስለሚኖረው ማለት ነው ፕሪሰርጀሪ ላይ። ከዛ አንጻር አንዳንዴም ፒቲዩም ሊሰጥ ይችላል ማለት ነው በተወሰነ ወደ ሰርጀሪ ስቴጅ እንዲደርስ ነው። ከሞኒተሪንግ ፓራሜትር እንግዲህ ሌቮታይሮክሲን እንግዲህ ቲሲኤችን ኤቭሪ 6 ዊክስ ነው። ሄርት ሲፕተም ቦን ሞሎስ እነዚህ ሜቲማዞን ላይ ደግሞ እንግዲህ እነ ሲቢሲ ሌፍት ሊቨር ፋንክሽናል ቴስት ብለን የምንጠራቸው ከ4 እስከ 6 ዊክስ ደግሞ ቲሲኤችን ቼክ እናደርጋለን። ሶ እዚህ ላይ ለምሳሌ ሌቮታይሮክሲን እንግዲህ ኦልሞስት ቲሲኤቹ 0.4 እስከ 4 ሬንጅ ውስጥ እንዲሆን ነው የምንፈልገው። ሶ በዚህ ውስጥ ነው። ፕሮፕራኖሎል ስንመጣ ደግሞ ሄርት ሬቱን እና ብለድ ፕሬሸሩን ቼክ መደረግ አለበት። ራዲዮ አክቲቭ አዮዲን ቴራፒ ላይ ደግሞ እንግዲህ ፕሬግናንሲ ኮንትራኢንዲኬትድ ነው ብለናል። እንዲሁም ታይሮይድ ፋንክሽኑ ቼክ መደረግ አለበት። ለምን ሲባል ራዲዮ አክቲቮች እንግዲህ ትልቁ ሳይድ ኢፌክታቸው ሃይፖታይሮይዲዝም ስለሚያመጡ ኤዲሲስን ኢንግሬቭስ ውስጥ እንግዲህ ትልቅ ሪስፖንሲብል ይጫወታሉ ብለናል ማለት ነው። ሶ ኦቨርኦል እንግዲህ የዛሬው ቆይታችን እንግዲህ ስለ ታይሮይድ ዲስፋንክሽን አጠር ምጥን ባለች መንገድ እንግዲህ ይህን ይመስላል። ሶ ኮንሰፕቱን ከተረዳችሁት አንደርስታንድ ካደረጋችሁልኝ በቃ ምንም እንትን የሚል ነገር የለውም፣ የሚያስፈልግ ነገር የለውም። ሶ እንግዲህ ቀጣዩን እንግዲህ ሌላም ፓርት ደግሞ አብረን ያለን። እስከኔ ጋር እስካሁን ስለነበራችሁ አመሰግናለሁ። የቆየን ቻው።